አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እሱም ደግሞ እዩት እስኪ። በዚህ መጅቡስ ወይም ካብሳ የሚሉት የአረቦች ምግብ የሩዝ አይነት አሰራር ነው ይዤላችሁ የመጣሁት። ይህን እንሰራለን ማለት ነው ዛሬ። ወደ ስራ እንጀምር፣ አብረን እንስራ። አሁን ለመጅቡሱ የሚያስፈልገውን እዚህ ጋር አዘጋጅቻለሁ። ሽንኩርትና ቲማቲም፣ ቃሪያ፣ ገርፋ እጠቀማለሁ እኔ። እናም ነጭ ሽንኩርት አዘጋጅቻለሁ። እዚህ ጋር ያልተጠበሰ ዶሮ ማለት ነው። እኔ መጅቡስ ስሰራ አልጠብስም፣ ከሽንኩርቱ ጋር አንድ ላይ አድርጌ ነው የምጠብሰው። የብቻው በዘይት አልጠብስም። እናንተ እንደፈለጋችሁ ማድረግ ትችላላችሁ። እዚህ ጋር ደግሞ ያው ባህራት አድርጌያለሁኝ፣ ቅመማ ቅመሞች። ይሄንኛው ቀዩ ፍልፍል አህመር የሚያቃጥለው ማለት ነው፣ የሚያቃጥለው በርበሬ ነው። እዚህ ጋር ፍልፍል አስወድ፣ ብዛር፣ ማጅ፣ ምለህ፣ ኩርኩም፣ ለይሙን ያበስ፣ የደረቀ ለይሙን። እዚህ ጋር ደግሞ በብሪጋ አለ ማለት ነው። አሁን ወደ አሰራሩ ዘይት እናደርጋለን። ዘይት እናደርጋለን። እሳታችንን እንለኩስ። ሽንኩርት አድርጌያለሁ። ሽንኩርቱ ትንሽ ጠበስ ሲበልና ነጭ ሽንኩርት፣ ከዛም ደግሞ ዶሮውን አስገባለሁ ማለት ነው። አሁን እንደዚህ እየበሰለ ነው ያለው። ቃሪያና ነጭ ሽንኩርቱን አስገባለሁ ማለት ነው። ከዛ የጠብስ ሲል ሽታ እንዳይኖረው አሁን ዶሮውን አስገባኝ ማለት ነው። ይሄ በአንድ ላይ ጥብስ ይላል ማለት ነው። እንደዚህ ጥብስ ሲል በጣም ነው የሚጣፍጠው። በዘይት ከሚጠበስ ይልቅ በእንደዚህ ሲጠበስ አፈላ። 3 ሀባናት እንዴት ዶሮ እንዳትሉ ደግሞ ማለት ነው። ይሄ ለራሴ ነው የምሰራው። ለነሱ እንትን ምንድነው አሳ ስለሰራሁኝ አሳ ስለማልወድ እኔ መጅቡስ ለራሴ እየሰራው ነው ማለት ነው። እንዴ ከሁላችሁም እንዴ ሰውን እንዴ አንድ ሰው ለሰው ምናምን ይደስሉ። እኔ ለራሴ ነው የምሰራው፣ ለነሱ ሌላ ነው የሰራሁት ማለት ነው። መጅቡስ በጣም አይወደድልኝ። አሁን ውዶቼ ያዘጋጀሁትን ቅመማ ቅመም አስገባለሁ። ጥብስ ብሏል ያቺ። ለስራም ቀላል ነው። ሁለተኛ ደግሞ በጣም ይጣፍጣል። ያኔ ጣዕሙ ከዘይቱ ጋር ይሄድም ማለት ነው። እዚህ ሲሆን በጣም ይጣፍጣል። በዚህ መልኩ ጥብስ ብሏል ማለት ነው። ግዴታ ቀይ መሆን አለበት፣ ያኔ ቡኒ መሆን አለበት ለመጅቡስ። በጣምም ሳያር እንደዚህ ቡኒ መሆን አለበት ሽንኩርቱ ማለት ነው። አሁን ጦማት ወይም ቲማቲም አስገባለሁ እና ደግሞ ምንድነው እኔ ራሴ ስለሆነ ይሄን ያህል ብዙም አልጨነቅም እና አልፈጨሁትም። ቢፈጭ ቲማቲሙ ጥሩ ነው፣ ባይፈጭም ደግሞ እንደዚህ ጥብስ ይደረጋል አንድ ላይ ይጣፍጣል ማለት ነው። እዚህ ጋር ውዶቼ ሩዝ አዘጋጅቻለሁኝ። ለ10 ደቂቃ ይቆያል ማለት ነው ውሃ ውስጥ። አሁን ውሃ ጨምሬያለሁ። ውሃ ስጨምር ሳላሳያችሁ ረሳሁት ማለት ነው። ውሃ ጨምሬያለሁኝ። አሁንም ትንሽ ጨምርበታለሁ ነገሩ ይላል። እንደዚህ ትንሽ ጨምርበታለሁኝ ምክንያቱም እንዲበስል ማለት ነው ዶሮ።
ከዛ ትንሽ ከበሰለ በኋላ ሩዙን እናስገባለን ማለት ነው። ውዶችዬ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ቤተሰብ አሁን በስሎልኛል ማለት ነው። ዶሮ ትንሽ እርድ የመሰለው እንትን አላደረኩም። ሳልሳ እኔ አልፈልግም እና ነው። አሰሪዎች ሲሆኑ ግን ለነሱ ሲሆን ሳልሳም የተለያዩ እጨምራለሁ ማለት ነው። ለራሴ ብቻ ስለሆነ ግን ጣዕሙም ስለሚመቸኝ በዚህ ከለር ማለት ነው የምሰራው። እርድ ሲመስል ደስ ይለኛል ሩዝ እና ሳልሳ አላደረኩም። አሁን ሩዙን ጨመርኩኝ ማለት ነው። ሩዙና ውሃው ብዙም የተለያየ መሆን የለበትም። በቃ ትንሽ እንደዚህ ከፍ ያለ መሆን አለበት ሩዙ። ውሃው በጣም ከበዛ ይበስላል ማለት ነው። በጣም ሩዙ በዚህ ልክ መሆን አለበት። ትንሽ ከመጠጠ በኋላ አፍኔ በደንብ 30 ደቂቃ የሚሆን ይቆያል ማለት ነው። አሁን ውሃውን ይመጥ ይመስለኛል። እስኪ አሁን ውሃውን መጧል ማለት ነው። ግን አንድ ግማሽ ሰዓት ግማሽ ደቂቃ ወይም 30 ደቂቃ መቆየት አለበት ማለት ነው። ጨርሷል። አሁን ይሄ ምጥጥ ይላል ማለት ነው። እናም ይበስላል ማለት ነው። በዚህ መልኩ ሆኗል። ዋው! አው ቢስሚላህ በዚህ መልኩ ጨርሷል ማለት ነው። እዩልኝ። አሁን ምንም ነገር የለውም ማለት ነው። ውሃ መጅቡስ በጣም ደረቅ ሲል ጥሩ አይደለም፣ በጣም ውሃም ሲሆን ጥሩ አይደለም። እንደዚህ ሞክሩት እላችኋለሁ ቤተሰብ። ያ ሰላም ያ ሰላም ያ ሰላም።